እሺ እንትን በል ጥያቄህ ምንድን ነው? ወአለይኩም ሰላም። አሎ ሰላም አለይኩም። ወአለይኩም ሰላም። እንዴት ነው ኡስታዝ? አልሐምዱሊላህ። ኸይር እንትኖችን ፕሮግራሞችን እከታተላለሁ። ሁሉንም በጣም ነው እንትን የምላቸው የምደግፋቸው ሀሳቦችህን እና በል በርታ፣ ጠንክር። በጣም የሚደገፍ ሀሳብ ነው ያንተ። የአላህ የወደደውን መንገድ ነው እየመራህ ያለኸውና ሁላችንም በአንተ ፕሮግራም ብዙ ተምረናል፣ ብዙ ጥቅም አግኝተንለታል። አንድ ቅር ያለ ነገር አለ። በል እሺ። ቀደም ሲል አንድ ፕሮግራም እንትን አቅርበውልህ ነበረ። ሱፊ ሰለፊ በሚል ዝም ብለው አስገብተው የሆነ እንትን እየተከራከሩ ሰለፊዎች ስራቸው እንደነ እስራኤሎች ምናምን ነው ምናምን የሚል ነገር ቀርቦ ማለት በዛ ላይ አስተያየት ሲሰጥ በኋላ ይሄ የሼህ ዑመር ኮምቦልቻ አስተምህሮት ነው ምናምን የሚል ነገር ስተች ሰማሁና በዛ ጉዳይ ላይ አስተያየት መስጠት ፈልጌ ነው። እናንተ አሁን በዚህ ሰዓት ከአንተ የምንጠብቃቸው የሚያስታርቁ የሚያናብቡ ቢቻል ማንም ግለሰብን የማይነኩ ግን ሁለቱ በተለያየ እንትን ላይ ያለ አንድ ላይ እንትን ሰብስቦ የሚያመጣ ሀሳብ ነው ከአንተ የምንጠብቀውና እነዚህ መለያየታቸውን ለምን ደገፍክ የሚል እንትን ነው። እዚህ ላይ ትንሽ አስተያየት እንድትሰጠኝ ፈልጌ ነው። እሺ የትኛውን ነው? ዑመር ኮምቦልቻ ነው ያልከው አይደለ? አዎ ሼህ ዑመር ኮምቦልቻ አውቀዋለህ አንተ? ሼህ ዑመር ኮምቦልቻ ያው በሚዲያ ነው እንዳንተው የማውቃቸው። ይኸውልህ አንድ ሰው ለማንኛውም የአላህ ስብሐነ ወተዓላን ባህሪ በቁርአን ላይ የመጣውን እንደመጣው አጽድቆ ማመን ግዴታ አንዱ የእስልምናችን መሰረት ነው። الإيمان بما وصف به نفسه وبما وصفه به رسوله صلى الله عليه وسلم من غير يعني تحريف ومن غير تمثيل ومن غير تشبيه وتعظيم. هذه السنة والجماعة. ليس يبادر الله سبحانه وتعالى ባህሪ በዛ ላይ ይሄን ያልተቀበሏቸውን መንገድ ሲያከፍሩ ታያቸዋላችሁ። ያዛቸዋል አይደል? ስለዚህ ከዚህ አንፃር ነው መጀመሪያ ምንድነው ብላችሁ እንትን በሉ። ሌላው ነገር የሞተን ሰው መጣራት ይሄ በፍጹም ተገቢ አይደለም። የሚጠራ አንድ አላህ ስብሐነ ወተዓላ ብቻ ነው። ኢስቲጋሳ በአንድ አምላክ በአላህ ስብሐነ ወተዓላ ብቻ ነው። አንድ ሰው ዝም ብሎ ስለተነሳ ሳይሆን አቂዳ ምንድነው ብላችሁ መርምሩ እዩ። ሁላቸውም በአንድ መንገድ ላይ አንድ እንዲሆኑ ጥሪ እናደርጋለን። ትክክል ነው። ነገር ግን የሰውዬ ሰዎችን እየወሰደበት ያለው መንገድ የተሳሳተ መንገድ ስለሆነ አላህ ስብሐነ ወተዓላ ደግሞ በቁርአን ላይ ስህተት ያለባቸውን ሰዎች እየጠቀሰ እነዚህን ተጠንቀቁ ብሎ ያስጠነቀቀበት በጣም በርካታ ቦታ አለ። ነብዩ ሰለላሁ ዐለይሂ ወሰለም ልክ እንዲሁ ተናግረዋል። የአላህን ባህሪ እንደሚያስተባብልና ከአላህ ውጭ ሌላን አካል እንደሚጣራ ሰው ሙሽሪክ የለም እዚህ ዓለም ላይ። ይሄ ነው። እሺ ሌላ ጥያቄ አለ? ወንድሜ አንድ ጥያቄ አለኝ አሁንም ማለት ነው። የኢትዮጵያ ሙስሊም ብቻ ሳይሆን ዓለም አቀፍ እስልምና እምነት ተከታይ አንተ ላይ አንድ ተስፋ አለው። በእኔ ላይ ያለውን ተስፋ አውርደውና ቁርአንና ሐዲስ ላይ ያለው ወሬ አውራኝ። እሺ ወንድሜ ከይቅርታ ጋር እኔ ምንም ኢልም የለኝም፣ ምንም እውቀት የለኝም፣ ጃሂል ነኝ። ከአንተ የምፈልገውና በአንተ በኩል ቢሆን ብዬ የምለውን ነገር ነው ለአንተ ኮሜንት ማድረግ። እንደሱ ከሆነ አዳምጥ። እሺ በቃ አዳምጥ፣ ወይንም ቅራ፣ ወይንም የምታስተምረው ነገር ካለ ተናገር፣ ችግር የለም። እዚህ ቤት ማንኛውም ሰው ፍሪ ነው፣ የፈለጋችሁት መናገር ትችላላችሁ። ግን በእውቀት መሰረት እናድርገው። እሺ ሽክራን፣ አመሰግናለሁ ለጥሩ ተስፋ። እሺ በእኔ ላይ ያው ልብህ ሰው ነበር ከአንተ ብሎ ይነግሩታል። አተንሃና አን ነዕቡደ ማ ያዕቡዱ አባኡና፣ አባቶቻችን ሲያመልኩ የነበሯቸውን አማልክቶች እንዳናመልክ ትከለክለናለህ? ዛሬ አዲስ ነገር ይዘህ መጣህ አሉት። ተው ይሄን ነገር ተው፣ በአንተ ላይ ትልቅ ተስፋ አለን አሉት። የታቻለ የአላህ ስብሐነ ወተዓላን ባህሪ ማጽደቅ ግዴታ ነው በቁርአን በሐዲስም ላይ። አላህ ስብሐነ ወተዓላን ባህሪ ከፍጥረታት ባህሪ ጋር በማመሳሰል ያንን ወደ መካድ መሄድ ይህ በፍጹም ትክክለኛ መንገድ አይደለም። ሰዎች በጥፋት ላይ ካሉ ተው ይሄ ጥፋት ነው ብሎ መመለስ ነው ያለብን እነዚያን ሰዎች።
እንደዛ ካላደረገንማ ከእስራኤላውያኖች እነዚያ ከጠፉት በምን ተለየን? ሉዒነ አለዚነ ከፈሩ ሚን በኒ እስራኢል ዐላ ሊሳኒ ዳውድ ወዒሳ ብን መርየም ዛሊከ ቢማ ዐሰው ወካኑ ያዕተዱን ካኑ ላ የተናሀውነ ዐን ሙንከሪን ፈዐሉሁ ለቢእሰ ማ ካኑ የፍዐሉን። ሉዒነ አለዚነ ከፈሩ ሚን በኒ እስራኢል ከእስራኤላውያን ልጆች እነዚያ የካዱት ተረገሙ አለ አላህ። በማን አንደበት? ዐላ ሊሳኒ ዳውድ ወዒሳ ብን መርየም በዳውድና በማርያም ልጅ በዒሳ አንደበት ተረገሙ። በምን ምክንያት? ዛሊከ ይህ ሊሆን የቻለበት ምክንያት ቢማ ዐሰው በማመፃቸው ምክንያትና ወካኑ ያዕተዱን ወሰን አላፊዎችም ስለነበሩ ነው አለ። ምንድን ነው ወሰን ማለፋቸውና ማመፃቸው ብሎ ያስረገማቸው ተግባራቸው ምንድን ነው? ካኑ ላ የተናሀውነ ዐን ሙንከሪን ፈዐሉ ከሚሰሩት ሌሎች ከሚሰሩት ስህተት አይከለክሉም ነበር አለ። እያዩ ጸጥ ይላሉ። ላ ዩንኪሩነ ሙንከረን ወላ ያዕሪፉነ ማዕሩፈን ክፉን ክፉ ነው ብለው ጥሩ ነው ብለው የሚገልጹ አልነበሩ። እያዩ ክፉን ነገር ጸጥ ብለው ያሳልፉታል። ለቢእሰ ማ ካኑ የፍዐሉን ይህ የሚሰሩት ነገር ምንኛ የከፋ ሆኗል አለ አላህ ሱብሓነሁ ወተዓላ። ታዲያ ሰዎችን በተሳሳተ ዓቂዳ እየመራ ያለን ሰው ይህን ሰው ተጠንቀቅ፣ ስህተት ያለበት መንገድ ነው ብሎ እንትን ካልተባለ መንገዱም ስህተት እንደሆነ ካልተገለጸ ከነዛ በምን ተለየ? ስለዚህ አነ ኡሐዚሩኩም ሚን ፊርቀቲል አሕባሽ እኔ በግልጽ ነው ማስጠነቅቃችሁ። አሕባሽ ከሚባል በኢስላም ጀርባ ላይ ተሰግስጎ ካለ ነቀርሳ መንገድ ተጠንቀቁ። ሃኡላ ላ ዩመሲሉነ ልኢስላም አበደን ወላ ዩመሲሉነ ጠሪቀተል አንቢያ ወልሙርሰሊን እስላምንም ሆነ የነቢያትን መንገድ በፍጹም አይወክሉም። እነዚህ ሰዎች ከአላህ ውጭ ሌላን አካል ካልተጣራ ሙታንን እንዴት ነው ሰው እንደገና ወደ ባዕድ አምልኮ የሚመለሰው? አንዱን አምላክ አላህን ብቻ ነው መጣራት ያለብን። ሸህ ነው ወልይ ነው ገለመዴ ተብሎ ማንኛውንም ሰው መጣራት በፍጹም ተገቢ አይደለም። አላህ ስብሐነሁ ወተዓላ ከልክሏል። ወላ ተድዑ መዐ አላህ አሐዳ ከእኔ ከአላህ ጋር አንድንም ሰው እንዳትጣራ አለ። ይዛችኋል። ይሄ ነው። وكذلك يجب إثبات ما أثبته الله لنفسه في كتابه وما أثبت له رسوله صلى الله عليه وسلم في سنته من غير تكييف ومن غير تمثيل ومن غير تشبيه ومن غير تعظيم ومن غير تكييف. كذلك الله سبحانه وتعالى سل راسه يقلص أشهم بحرياته بالقرآن لا يعملوا مكبل قديتها. النبي صلى الله عليه وسلم سل الله يتناقرت البحري يعملوا مكبل قديتها. كانوا يمرونها كما جاءت على ظاهرها. إمام الشافعي سلا صحابه كذا سيناقر من هذا بقرآن الله بحديث لا يمتعون يا الله البحري عندما أصدقوا يلفوا نبر على أني كارش بلاينه أنني على رل الله سبحانه وتعالى خلاص كارش بلاينه بلو معمل عدم بأجوش يفتر كتال على خلاص عدم بأجوش يفتر أي يدم بلو جم بلو سول جم الجسل عنه كذا كسول جار سلامي مساسل ስለዚህ ምን እናድርግ? አጅም የሚለውን እንቀይረውና ምን እንበል? ቁዋን በለው በኃይሉ ፈጠረው እንበል። ማን ነው እንደዚህ ያላችሁ? መን ሰበቀኩም ቢሃዛ ሚነ ሰሓባ ሪድዋኑላሂ ዐለይሂም ከሰሓቦች ማን ነው በዚህ ጉዳይ ቀደማችሁ? ነቢያችን ሰለላሁ ዐለይሂ ወሰለም ዐለይኩም ቢሱነቲ ወሱነቲል ኹለፋኢ አራሺዲን አልመህዲይን ሚን ባዕዲ ብለዋል። ሐሰኑል በስሪ ረሒመሁላህ ተዓላ አስብር ነፍሰከ ዐለ ሱነ ወቅፍ ሐይሱ ወቀፈል ቀውም ወቁል ቢማ ቃሉ ወኩፍ ዐማ ከፉ ዐንሁ ወስሉክ ሰቢለ ሰለፊከ ሷሊሕ ፈኢነሁ የሰዑከ ናሲሐ። ይሄ ነው እና አላህ ስብሐነሁ ወተዓላ የተናገረውን አምኖ መቀበል፣ ነቢ ሰለላሁ ዐለይሂ ወሰለም የተናገሩትን አምኖ መቀበል ልክ እንደመጣ ግድ ነው። ያንን ከፍጥረታት ጋር ወርደን ፍጡር ጋር የአምላክን ባህሪ በማመሳሰል ይሄ ለእሱ አይገባውም ማለት ነው። ምክንያቱም ሰውም እንደዚህ ካላችሁ ሁሉንም የአላህን ባህሪ ልትክዱ ነው። ለምሳሌ እጅ አደምን በእጆች የፈጠርኩት ብሏል እና ይሄንን ለሰውም ስላለው ይሄንን ሌላ ትርጉም እንሰው ካላችሁ አላህ ይሰማል አይሰማም ብላችሁ ጠይቋቸው። አዎ ይሰማል ይሏቸዋል። አንተ ትሰማለህ አትሰማም በሉት። እሰማለሁ። ስለዚህ አላህም የሚሰማ ከሆነ እናንተ የምትሰሙ ከሆነ ተመሳሰለ ነው። ስለዚህ አይሰማም ልትለን አያስኬድም። እንደዚህ አላህ እውቀት አለው ወይ? አዎ እውቀት አለው። አንተስ እውቀት አለው ወይ? አዎ እውቀት አለው። ግን አላህ ይሰማል ሲባል የአላህ መስማትና የኛ መስማት ምን አገናኘው? አላህ ስብሐነሁ ወተዓላ አደምን በእጆች የፈጠርኩት አለ። ስለ አላህ ስብሐነሁ ወተዓላ እጅ የሚለው ስትናገርና ስለ ሰው ምን አገናኘው? አላህ ያያል ሲባል የአላህ ስብሐነሁ ወተዓላ ማየትና የእኛ ማየት ምን አገናኘው? የስም መገናኘት ብቻ ነው። ቦታቸዋል አይደለ? ይህ ነው እና አላህ በቁርአን ላይ የተናገረባቸው ሐዲስ ላይ ነቢ ሰለላሁ ዐለይሂ ወሰለም የተናገሩትን አምናችሁ መቀበል ግድ ይላል። እነዚህ አዲስ የተፈለፈሉ አንጃዎች አላህን ባህሪና ስሞች ከፍጡር ጋር በማመሳሰል ከዚያ
تعطيل ولا ማድረግ ወይም ተሕሪፍ ወደ ማድረግ የሚሄዱ ሰዎች ጀማዓቱል አህባሽ እነዚህ በፍጹም አትስማቸው፣ አትከተሉ። አይ አሱ ሁለት ጥያቄ ነበር። እሺ በፊት ላይ ለምሳሌ አያቶች ወይም ያኔ ብዙ እውቀት ሳይኖራቸው ነብዩ እንደዚህ አድርጉ፣ ነብዩ እንደዚህ ይርዶሽ ምናምን በቃ ሳያውቁ በጣም ብዙ ጊዜ እንደዛ ይሉ ነበርና እነዛ ሰዎች ብዙም ልጆቻቸውም ሆነ በጣም እውቀት ሳይኖራቸው ሞቱ፣ በማሻረክ ሁኔታ ላይ ያሉ ማለት ነው። አሁን እነሱ እንዴት ነው ማለት አላህ ይጠይቃቸዋል? ተመልከቱ፣ አያቸው አይደለ? ነብይ ይድረሱልህ፣ ሾቹ ይድረሱልህ። ይሄን ማን ያስተማረው ለህዝባችን፣ ለገጠሩ ህዝብ? እነዚህ እኮ ናቸው። ከአንድ አላህ ጋር ሰውን ማስተሳሰር ሲገባ አላህ ይድረስልህ፣ አለቀ በቃ። እንደው ሾቹ ይድረሱልህ መጀን እንትን ይበሉ። ይሄን እምነት ማን ነው ሀገራችን ላይ ያስገባባቸው? هؤلاء الأحباش እነዚህ አህባሽ ናቸው። الصوفية والأشاعرة والماتريدية الذين هم من أضل الناس على وجه الأرض። ለማንኛውም ሰውን ከአላህ ስብሐነ ወተዓላ ጋር አቆራርጦ ከፍጥረታት ጋር ማስተሳሰር ዳግም ወደ ባዕድ አምልኮ መመለስ ነው። ህዝብ ከፈጣሪ ጋር ብቻ ነው ሰው የሚተሳሰረው። ሰውየው በየትኛውም ጊዜ በየትኛውም ሁኔታው አላህ ስብሐነ ወተዓላን ብቻ ነው ሊጠራ የሚገባው። አላህና ነቢ ይድረሱልህ አይሆንም፣ በፍጹም አይቻልም። አንድ አላህ ብቻ ነው የሚደርሰው። ቦታቸዋል አይደለ? ስለዚህ እነዚህ ሰዎች ሳያውቁ የሞቱ ሰዎች እንዴት ነው ሁክማቸው ነው? እህታችን እነዚህ ሰዎች ተሸውደው ገብታችኋል። ማን የሸውዳቸው? እነዚህ አዋቂ ተብዬዎች እነዚህ ሰዎች ናቸው የሸውዷቸው። ስለዚህ ኃላፊነቱን እነዚያ ይወስዳሉ። ሊየሕሚሉ አውዛረሁም ካሚለተን የውመል ቂያማ ወሚን አውዛሪ አለዚነ ዩድሉነሁም ቢገይሪ ዒልም አላ ሰአ ማ የዚሩን አለ አላህ ሱብሓነሁ ወተዓላ። የራሳቸውን ወንጀል ይሸከማሉ አለ። ስለ እውቀት አለን ብሎ ስለሚያጠሙ ሰዎች ሲናገር የራሳቸውን ወንጀል ይሸከሟታል አለ። እንዲሁም ያጠመሟቸውንም ሰዎች ወንጀል ይሸከሟታል አለ። ኃላፊነቱ እነሱ እነዚህኞቹ ሳያውቁ የተሳሳቱት ሃኡላ መዕዙሩነ ቢጀህሊሂም እነዚህ ባለማወቃቸው አላህ ሱብሓነሁ ወተዓላ የሚጠይቃቸው አይደሉም። ሑጃ እስካልቆመባቸው ድረስ ሑጃ እስካልደረሳቸው ድረስ ይህን ሽርክ ላይ መሆናቸውን የነገራቸው ሰው ካለና አይ አንቀበልም በቃ አለቅም ይህን መንገድን ካለ የዛኔ ኃላፊነቱን ራሱ ይወስዳታል። ነገር ግን ሑጃ እስካልቆመባቸው እስካልደረሳቸው ድረስ አላህ ሱብሓነሁ ወተዓላ ቀብለ ኢቃመት ልሑጃ ላ ዩዓቂቡ አሐደ ምን ዒባዲህ ከባሮቹ አንድንም የሚቀጣ የሆነ አምላክ አይደለም። በቁርአን ላይ ምን ብሏል? ወማ ኩና ሙዐዚቢነ ሐታ ነብዐሰ ረሱላ አለ። እኔ መልእክተኛ ወይንም ነቢይ ሳልክ የምቀጣ አይደለሁም አለ። ይታችኋል። ነቢይ ተልኮ መልእክተኛ ተልኮ አይ ይህን አልሰማም ካለ ነው አላህ ሱብሓነሁ ወተዓላ የሚቀጣው። ሩሱለን ሙበሽሪነ ወሙንዚሪነ ሊአላ የኩነ ሊናሲ ዐለላሂ ሑጀቱን በዕደ ሩሱል ወካነ አላሁ ዐዚዘን ሐኪማ ይላል። እኔ መልእክተኞችን ልክ ያለሁኝ አላምላክ አላህ ለምን እንደላካቸው ሲገልጽ ምን አለ? አብሳሪዎችና አስፈራሪዎች አድርጌ አለ። የሚያበስሩት በምንድን ነው? በአላህ ያመነ ገነትን ይገባል ብለው ያበስሩታል። አላህን የካደ ደግሞ ገሃነም ይገባል እያሉ ያስፈራሩታል። አብሳሪና አስጠንቃቂ ወይም አስፈራሪ ሲባል ይሄ ማለት ነው። መጨረሻ ላይ ምን አለ? ሊአላ የኩነ ሊናሲ ዐለላሂ ሑጀቱን በዕደ ሩሱል መልእክተኛ ከላኩኝ በኋላ ለሰዎች የትንሣኤ ቀን በእኔ በአምላካቸው በአላህ ላይ ማስረጃ እንዳይኖራቸው አለ። ያ ማለት አላመጣህልንም ማስረጃ ነቢይ አላክልንም የሚለው ጥያቄ እንዳያነሱ ከወዲሁ ልክ ያለሁኝ አለ። ስለዚህ መረጃ ያልደረሰው አካል የውመል ቂያማ ሑጃ አለው ማለት ነው። አይቀጣውም። አላህ ሱብሓነሁ ወተዓላ የሚቀጣው መረጃ ደርሶት አይ እኔ አልቀበልም ያለን አካሎች ነው። እሺ ሻሃዳ የሚይዘው ማን ነው? ሻሃዳ እያላችሁ ነው ኮሜንት ላይ። ሰላም ደህና ነሽ? እሺ እስልምና ነው መቀበል ፈልገሽ ነው? አዎ ነበርኩኝና መልሽ ክርስቲያን ነኝ ነው። አሁን ግን ልክ እንዳልሆነ ገብቶኝ ትክክለኛው ሃይማኖት ማስፈልግ ነው። እሺ የምለውን ቃል አብረሽኝ ተከተልሽ በይ። ይሰማሻል? አዎ ይሰማኛል። አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን ረሱሉላህ። አሁን ያልሽው ቃል የሸሃዳ ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን
ወአሽሀዱ አነ ሙሐመድ ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። እሺ እህቴ ስለ ሶላት አሰጋገድ ምናምን ትችላለሽ? አይ አልችልም፣ የምታስረዳኝ ደስ። እሺ ዚክራ የምትለዋለች ኮሜንት ላይ አንድ ቁጥር ጻፊላት። ዚክራ ፎሎ አድርጊያት ተከታትለሽ፣ እሷ ታስተምርሻለች። እሺ ዚክራ ጻፊላት አንድ ያው እና 11 ቁጥር ጽፋልሻለች። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ኡስታዝ ሰላም ወራህመቱላሂ ወበረካቱሁ። ጥያቄ ያለኝ እሺ የአስር ሰላት አዛን የተባለ መስሎኝ ቆይቷል፣ ግን አንድ ሳምንት ምናምን ሆኗል። ሰግጄ ነበር። ከዛ በኋላ አዛን ተባለ ማለት ነው። ሴትዮዋን አዛን ተብሏል ብላ ስትነግረኝ ሰገድኩኝ። ከዛ በኋላ ደግሞ አዛን ተባለ። ያንን ቀዳን ማውጣት ወይንስ? አንድ ሶላት አዛን የተባለ መስሏችሁ ሰግዳችሁ ከዚህ አዛን ቢባል ያን ሶላት መድገም አለባችሁ። ምክንያቱም ከሶላት መስፈርቶች መካከል 9 ናቸው። ሹሩጡ ሶላት 9 ሚንሃ ድኹሉል ወቅት፣ የጊዜው መግባት። ጊዜው ሳይገባ በፊት የሰገደ ሰው ሶላት ወድቅ ነው። ጊዜው መግባቱን ካረጋገጠ የዛኔ መድገም አለበት። እሺ ሌላኛው ጥያቄ ደግሞ የነቢዩ ኢሳ አለይሂ ሰላም ህዝቦች ጠፍተው ነው ወይንስ? ስላልገባኝ ጠፍተው ነው ማለቴ ሞተው አሁን ነቢያችን ሰለላሁ ዐለይሂ ወሰለም ሲመጡ እንዴት ነበር ያ ህዝቦች ዓለም ሌላ እንትን ተብላ ነው ወይስ? አይ እስካሁን ድረስ በህይወት አሉ ወይ የሉም? ሞተዋል። የነቢዩላህ ዒሳ አለይሂ ሰላም ተከታይ ማለት በዘመኑ የነበሩ አማኞች ናቸው። እስከ ነቢዩ ሰለላሁ ዐለይሂ ወሰለም ድረስ እሳቸው ዘመን ድረስ እየቀነሱ ቢሄዱም አሉ። እስከ መጨረሻው ዘመን ነቢይ ይመጣል ብለው ሲጠባበቁ የነበሩ ማለት ነው። ለምሳሌ ወረቃን መውሰድ ትችላላችሁ። ወረቃ ኢብን ነውፈል የኢትዮጵያዎቹ ልክ እንዲሁም እነ ነጃሺ አላህ ስብሐነሁ ወተዓላ ከመልካም አህለል ኪታብ ናቸው ብሎ ገልጿቸዋል። ያ ማለት መልካም አህለል ኪታብ ብሎ የገለጻቸው የመጨረሻ ዘመን ነቢይ ይመጣል ብለው ሲጠባበቁ የነበሩ ናቸው። ልክ በመጡ ጊዜ አምነው ተቀበሉ። እነዚያ ናቸው። እሺ ሰላም አለይኩም ሁሴን። ወአለይኩም ሰላም። እሺ የኔ ጥያቄ ምንድነው? አንደኛው ጥያቄ አላህን ለነቢያት ጥበብ እንደሰጣቸው እንደ ነቢያት ጥበብ ልክ ማለት ነቢይ ያርገ ማለት ነው እንደነሱ ጥበብ ሰጠኝ ማለት ይቻላል። አንደኛው ጥያቄ። ሁለተኛው ጥያቄ ምንድነው? እነሱ መጀመሪያ ከመሰለማቸው በፊት የሚማሩበት ግሩፕ ለምን አይዘጋጅላቸው? ምክንያቱም አንዳንድ 2-3 እህቶች ንጽጽር ሰዎች ናቸው ድኑን እያበላሹ ያሉት። ልጆች እባካችሁን ታባሉ። ንጽጽር እያስተማሩ ያኛን ይወቅሳሉ። እሺ አይሰማም? ምን አልሽኝ? አወል መሐመድ ልጅ አስገብት ኮሜንት ላይ አስገቡኝ እያለ ነው። በአላህ አላህ ፍሩ አስገቡ እያለ ነው። አስገብት። እሺ የመጀመሪያው አንደኛው ጥያቄ ምንድነው? እሺ ሁለተኛው ጥያቄ ምንድነው? አሁን አዲስ የሚሰልሙትና ወንድሞች አሉ። እነሱ ንጽጽር ሰልመው ንጽጽር ያስተምራሉ። ከዛ እየመጡ የተለያየ ግሩፕ ላይ ሰለምቴዎች ናቸው እንደዚህ መተው ንጽጽር እያስተማሩ ድንን እያበላሹ እያሉ ይወቅሱናል ማለት ነው። አንደኛ እኛ ልንወቀስ አይገባንም። ሁለተኛው የሚሰልሙትና ወንድሞች ለወንድሞች ሌላ ግሩፕ ለሴቶች ሌላ ግሩፕ ተከፍቶላቸው ከሰለሙ በኋላ ቀጥታ ተውሂድን ለምን አይማሩም? ምክንያቱም ንጽጽር ማስተማራቸውን ጣልቼ ሳይሆን ሲያስተምሩ እኛን ይወቅሳሉ ድንን እያበላሹ እያሉ። እኛ ድንን እናበላሽም። ሲቀጥል ሴት እህቶች አሁን ንጽጽር ያስተምራሉ ሶሻል ሚዲያ። እሱስ እንዴት ይታያል ነው? እሺ እንደሰለማችሁ እስላማዊ ትምህርት የምትማሩበት ግሩፖች ተቀላቅላችሁ እውቀትን ቅሰሙ። እሱ ትክክል። ሴቶች ንጽጽር ይሰራሉ፣ እንዴት ይታያል የሚለው ሌላው። እስላማዊ አስተምህሮን ሴት ልጅ ማስተማር ትችላለች ወይ? አዎ ትችላለች። አዎ ትችላለች። ለዚህ ማስረጃ ትልቅ ማነች? እናታችን አይሻ የነብዩ ሰለላሁ ዐለይሂ ወሰለም ሚስቶች፣ የነብዩ ሰለላሁ ዐለይሂ ወሰለም ዘመን ሴቶች፣ እነዚያ ሁሉ ሐዲስን የዘገቡት እኮ ማስተማር ስለሚቻል ነው። ስለዚህ ሴት ልጅ አታስተምር የሚል ይሄ ስህተት ነው።
በመስፈርት ነው። ግን አንደኛው መስፈርት ምንድነው? ፊቷን በገሃድ እንደዚህ ሳትገልጥ ሳታሳይ፣ አንደኛ እሱ ነው። አላህ ስብሐነሁ ወተዓላ ወቀርነ ፊ ቡዩቲኩነ ወላ ተበረጅነ ተበሩጀ ልጃሂልየቲል ኡላ ስላለ ቤታቸው መርጋትን እርጉ፣ እንደ ቀደምት መሃይማን ዘመን ሴቶች መገላለጥን አትገላለጡ ስላለ። ሁለተኛ ምንድነው? እዛው ወረድ ብሎ ሌላኛውን መስፈርት ተናገረ። ፈላ ተኽضዕነ ቢልቀውል ፈየጥመዐ አለዚ ፊ ቀልቢሂ መረድ አላቸው። ድምፃቸውን አታለስልሱ ተብሏል። ያ በልቡ ውስጥ በሽታ ያለበት ሰው ሌላ ነገር ይፈልጋልና አለ። ስለዚህ ሁለቶችን መስፈርት ተጠብቃ ማስተማር ትችላለች። ማናት ታስተምር የሚያለው ማስረጃቸው ምንድን ነው? ስለዚህ ትችላለች። እናታችን አይሻ ረዲየላሁ ዐንሃ እነዚህን ሁለት መስፈርቶች ጠብቃ ታስተምር ነበር። እሺ አድሚን እዚህ ቤት ያለ አይመስለኛል። ልጆች እባካችን ኮፒ ሊንክ አድርጉ። ምንድን ነው ገስት ላይ ማን እንዳለ አያሳይም። ሰው ማስገባት አይቻልም፣ ማስወጣት አይቻልም። ኮሜንት ላይ የአላህና መልእክተኛውን ይሳደባሉ። አድሚኖች ዝም ትላላችሁ። ለዚህ ነው ዘግቼ የሚወጣው። የሚያስጠላል። አሉ አሉ መቆጣጠር የምፈልገው ለዚህ ነው። ጥሩን ነገር ያመጣል ማለት በቃ ጤናውን ያመጣለታል ብለው አስበው እነዚህ ሰዎች የሚያደርጉ ይህን ክፉን ነገር የሚከላከለው እና ጤናን የሚያመጣው ማን ነው? አላህ ስብሐነሁ ወተዓላ ነው። ታቸዋል ወያዕቡዱነ ሚን ዱኒላሂ ማ ላ የንፈዑሁም ወላ የዱሩሁም ሊጠቅሟቸው ሊጎዳቸው የማይችሉ ነገራቶችን ከአላህ ውጭ ያሉ አካሎችን ይገዛሉ አለ። ያችሁ ለዚህ ነገር ይሄንን አሳልፈን ከሰጠነው መጥቀምና መጉዳት ይሄ ነገር ይችላል ካለን በአላህ ስልጣን ላይ ሌላን አካል አጋራም ማለት ነው። ይሄ ነው ሽርክ ብሎ ማለት። አሽርኩ መዕናሁ ተስዊየቱ ገይሩላሂ መዓ አላሂ ፊ ኸሳኢሲላህ። ሽርክ ብሎ ማለት ትርጉሙ ከአላህ ስብሐነሁ ወተዓላ ውጭ ያለን አካል ለአላህ ብቻ በሚገባ የአምልኮ ስርዓት ላይ ያንን አካል ማጋራት ማለት ነው። አላህ ስብሐነሁ ወተዓላ ብቻ የሚገባው አምልኮዎች አሉ። በእነዚህ በአምልኮ ስርዓቶች ላይ ሌላን አካል አንዲትም አምልኮ ቢሆን ከሰጠነውና ካጋራን ያንን አካል ይሄ ሽርክ ይባላል። ከዱዓ ገይሪላህ ስብሐነሁ ወተዓላ ወልኢስቲጋሳ ቢገይሪላህ ስብሐነሁ ወተዓላ ወልኢዕቲቃድ ቢአነ ሃዛ ሸይ የንፈዕ ወየዱር ወሁወ ገይሩላህ ስብሐነሁ ወተዓላ ይሄ ሽርክ ነው። ስለዚህ ይህን ያደረገ ሰው አሻረከ ያሉት ነብዩ ሰለላሁ ዐለይሂ ወሰለም ለዚህ ነው መን ዐለቀ ተሚመተን ፈቀድ አሽረከ ስለዚህ ያንጠለጠለ ሰው በእርግጥም አጋራ ብለዋል። ይሄን አጊታችሁ ሳትቆርጡ እንዳታልፉ ብለዋል። በእኛ ላይ ጉዳት የማያመጣብን ከሆነ በአንድ ልጅ ላይ አጊተን ወይም በእንስሳት ላይ አጊተን ያንን ቆርጠን እንድናልፍ ታዘናል። ገብታችኋል አይደለ? ይሄን ያደረገ ሰው ከአላህ ስብሐነሁ ወተዓላ ከእስማኤል ዙርያዎች የሆኑ የ10 አካሎችን ባሪያ ሑር እንዳደረገ ምንዳን አላህ ስብሐነሁ ወተዓላ ይጽፍለታል ብለው ነብዩ ሰለላሁ ዐለይሂ ወሰለም አስተምረዋል። ጀዛኩላህ ኸይር። አሁን አንድ ጥያቄ ለኢቴ ልጆች እንትን መስጠት እችላለሁ? ፍጥር ለኢቴ ልጆች ፍጥር መስጠት እችላለሁ? ይቻላል። እሺ በቃ እናመሰግናለን። አላህ ይስጥልኝ። መርሐባ። እሺ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? አልሐምዱሊላህ። የኔ ጥያቄ ከኢስላሚክ ባንኮች ውጪ መስራት ይቻላል? ወለድን የሚያስተናግዱ የሚሰሩ ባንኮች ከሆኑ እዚያ ውስጥ ተቀጥሮ ምንም አይነት ስራ መስራት አይቻልም። ወለው ካነ ሳኢቀን ሹፍርና ቢሆንም እንኳን ወለው ካነ ፊ አነዋፋ በጽዳት ስራ ቢሆንም እንኳን አይደለም ውስጥ ላይ ተቀጥሮ ከብር ጋር ግንኙነት ያለውን ነገር ውጭ ላይ ራሱ እሱን ያንን ባንክ ከዚያ ቦታ ላይ ተቀጥሮ ዘበኝነትን ቢሆን እንኳን መስራት አይቻልም። ለምን ከተባለ ወለድ ክልክል ነው፣ እንደስልምና ኃጢአት ነው። ወለድ ክልክልና ኃጢአት ነው። ስለዚህ አይፈቀድም። አላህ ስብሐነሁ ወተዓላ ይህን ነገር በቁርአን ላይ በርካታ ቦታ ላይ ከልክሏል። ወአሐለ ላሁ አልበይዐ ወሐረመ ሪባ ይላል በቁርአን ላይ። እኔ አምላካችሁ አላህ ንግድን ፈቅጄላችኋለሁኝ ወለድን ደግሞ እርም አድርጌባችኋለሁኝ ይላል። ያ አዩሃ አለዚነ አመኑ ላ ተእኩሉ ሪባ፣ እናንተ ያመናችሁ ሰዎች ሆይ ወለድን አትብሉ ብሎ ከልክሎናል ማለት ነው። ይህን ይመስላል። እሺ ግን እንትን ነው ማለት ኢንተረስት ፍሪ ላይ ትካተታላችሁ ብለው ነው የሚያስገቡት። የወለድ እንትን ባንክ ቤት ውስጥ በምንም መንገድ ይሁን መስራት አይቻልም። ምንም መንገድ ወለድን የሚያስተናግድ ከሆነ ያ ባንክ ቤት እዛ ቤት ውስጥ ምንም አይነት ስራ ተቀጥሮ መስራት አይቻልም። እሺ አንድ ነገር አላህ ስብሐነሁ ወተዓላ ሐራም ሲያደርግ ከዚያ ስራ አብሮ የሚሰሩና ገንዘቡን የሚካፈሉ አካሎችን በዚያ ስራ እንዲመጣ
ያንከልክሏል። ነቢያችን ሰለላሁ ዐለይሂ ወሰለም ኢነላሀ ኢዛ ሐረመ ሸይአን ሐረመ አክለ ሰመኒሂ አሉ። አላህ አንድን ነገር ሐራም ካደረገ የዚያንም ዋጋ ገንዘብን መብላትንም ሐራም አድርጓል ብለው ተናግረዋል። እሺ ጀዛኩሙላህ መርሐባ። እሺ ጥያቄ ያላችሁ አድሚኖች ካላችሁ አስገባቸው። በተራ ክርስቲያን ካለ መጠየቅ የሚፈልግ ካለ ይችላል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። እሺ አንዲት ልጅ ኒካህ ማሰር ትፈልግና አባቷ አልፈቀደላትም። እሺ እና ልጆቹ ማለት የሚጋቡት ልጆች ያጎትና የአክስት ልጆች ናቸው። የሁለት ወንድምና እህታም ልጆች ናቸው። እና አባቷ ስላልፈቀደላት ሸሪዓ ፍርድ ቤት ሄዳለች ኒካህ ለማሰር። እና ሸሪዓ ፍርድ ቤት ያሉት ሼህ ለአባትሽ ደውለሽ ኒካህ አላስርም ሲል አሰሚን፣ ወይም ደግሞ ስልክ የማያነሳ ከሆነ ካላችሁበት ከአዲስ አበባ 90 ኪሎ ሜትር ርቃችሁ ኒካህ ማሰር ይቻላል ይሏታል። አባቷ እምቢ ብሎ ነው። አባቷ እምቢ አለ እና አጎቶቿ ደግሞ የአባቷ ወንድሞች እንዳያስሩለት ከሱ ጋር እንዳይቆራረጡ ፈሩ። እሺ ለምንድን ነው እምቢ ያለበት ምክንያት? አባት 2 ዓመት ያክል ተጠይቋል፣ ግን እምቢ አለ። አልድርም ምክንያቱም አልተናገረም። በግልጽ ሲጠየቅ እምቢ ብቻ ነው ያለው። ምክንያቱ አይታወቅም። ያለ ምንም ምክንያት ነው። አዎ ይሄ ነው ምክንያቴ ብሎ አልተናገረም ለማንም። እሺ እርግጠኛ ሆኖ እሺ ያለ ምንም ምክንያት ከሆነ የከለከላት ሸሪዓ ፍርድ ቤት ሄዳ መጋባት ትችላለች። ምክንያታዊ ከሆነ ግን ምክንያቱ አሳማኝና ተቀባይ ያለው ከሆነ የዛኔ የመከልከል ሐቅ ይኖረዋል። ለምሳሌ ከተባለ ለምሳሌ ሊያገባት የፈልገው ሰው ሶላት የማይሰግድ ከሆነ ዲን ከሌለው፣ ሁለተኛ ሱስ ያለበት ከሆነ ልጄ የት መውደቅ እንዳለባት አውቃለሁ፣ ስለዚህ ለዚህ ሰው አልድርም ብሎ ከከለከለ፣ ልክ እንዲሁ የማይፈቀድ የዘመድ አካል ከሆነ፣ ልክ እንዲሁ የማስተዳደር አቅም ከሌለው ልጁን አባት የት እንደምትሄድ እሷን ሊያስተዳድራት የሚችል መሆኑን አለመሆን ይሄንን መጠየቅ ይችላል። ይሄም ቢጠይቅ ይሄ ገንዘብ ፈላጊ ነው ብሎ መወንጀል ተገቢ አይደለም። ኢስላም ከመሰረቱ አስለን ማስተዳደር ስትችል አግባ ነው የተባለው። ስለዚህ አባት ስለ ሰውየው ብዙ ሀብት ምናምን ፈልጎ ሳይሆን ልጅን የሚያስተዳድርበት አቅም አለ የለውም የሚለው ነው። እነዚህን ሁሉ ምክንያቶች መሰረት አድርጎ ቢከለክል እሺ፣ ያለምንም ምክንያት ግን እሷን ቢከለክላት የዛኔ ሸሪዓ ፍርድ ቤት ሄዳ መጋባት ትችላለች። እሺ እና ሸሪዓ ፍርድ ቤት ሄደው አባት ያለሽበት ሀገር ላይ አባት ካለ ኒካህ ማሰር አይቻልም እና 90 ኪሎ ሜትር ርቃችሁ ነው ማሰር የሚቻለው ተብለው አዳማ ይሄዱና መስጂድ ውስጥ ያሉ ሼህ ኒካህ ያስሩላቸዋል። ለልጅቷ እንደ አባት ሆኜ ብለው አሰሩላት። እሺ ሸሪዓ ፍርድ ቤት ነው መሄድ አለባቸው። ሸሪዓ ፍርድ ቤት ቃዲና መሪ ከሆነ ተመልሰው ሄዱ። ሸሪዓ ፍርድ ቤት ተመልሰው አዲስ አበባ መጡና ሸሪዓ ፍርድ ቤት ደግሞ ድጋሚ ያሰረላቸው ኒካህ። ሸሪዓ ፍርድ ቤት ኒካህ አስረት ከሆነ ይቻላል። ስለዚህ በቃል ትዳራቸውን አብረው እየኖሩ ነው። አዎ አንቺ እንዳልሽኝ ከሆነ አባት ያለምንም ምክንያት ልጁን ከልክሏት ከሆነ ሸሪዓ ፍርድ ቤት ሄዳ ኒካህ ብታስር ችግር የለውም፣ ይቻላል። ነቢያችን ሰለላሁ ዐለይሂ ወሰለም አስሱልጣኑ ወልዩን ሊመን ላ ወልየ ለሁ ብለዋል። ጀዛከላህ ኡስታዝ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁላችሁም ሰላም አለይኩም እያለሁ እሱ እኔ ሰለምተ ነኝና ጥያቄ ነበረኝ። እሺ እሱ መውሊድ ማክበር እንዴት ይታያል? እስኪ ይሄን ነገር እንድታብራራል። መውሊድ ማክበር መውሊድን አክብሩ የሚል የቁርአንም የሐዲስም ማስረጃ የለም። የትኛውም ሰሃባ ተነስቶ የነብዩ ሰለላሁ ዐለይሂ ወሰለምን መውሊድ አከብራለሁ ብሎ ያከብር። ሲጀመር አስለን መቼ እንደተወለዱ ጊዜውን በቁርአንም በሐዲስም አልተገለጸም። በዚህ ቀን ነው የሚል ምንም አይነት ማስረጃ የለም። አከብራለሁ የሚል ሰው ካለ እሺ መቼ ነው የተወለዱት እወቀውና ከዚያ ታከብራለህ በሉት። የለም አይታወቅም።
ሰኞ ቀን ሌላቸው ይችላል። ኦኬ ነቢ ሰለላሁ ዐለይሂ ወሰለም ኢነሁ የውሙን ውሊድቱ ፊህ ብለዋል። አዎ ሰኞን የተወለድኩት ብለዋል። ነገር ግን የትኛው ሰኞ? ስንት ሰኞ አለ? በየትኛው ወር ላይ ያለው ሰኞ? በየትኛው ሳምንት ላይ ያለው ሰኞ? አመቱ መቼ ነው? አይታወቅም። ወሩ መቼ ነው? አይታወቅም። ቀኑ የትኛው ሰኞ ነው? አይታወቅም። እሺ ረቢዑል አወል ነው ይላሉ። እሺ እንቀበላችሁ። ረቢዑል አወል በሚለው ወር ላይ እንሂድላችሁ። እሺ እንቀበል። ረቢዑል አወል ወር ላይ ነው የሚል ቁርአንና ሐዲስ ላይ ያለው ወይ? የለም። እሺ እንደው እንቀበላችሁና ረቢዑል አወል በሚለው እንሂድና ረቢዑል አወል ስንተኛው ቀን በሏቸው። መቼም ቀን ይኖራል አይደል? የተወለዱበት ይሄ ቀን ነው 12ኛው ቀን ነው ይሏችኋል። የቱ ጋር ነው 12ኛው ቀን የሚለው? ወፍ የለም፣ በቁርአን በሐዲስም ላይ የለም። እሺ 12ኛው ቀን ነው በሚለው እንሂድ። 12ኛው ቀን ነው ብላችሁም ያ 12ኛው ቀን ከሰኞ ውጭ ቢሆንስ? ምክንያቱም የተወለድኩት ሰኞ ነው ብለዋል። ማክሰኞ ቢሆንስ? ማክሰኞ ልታከብሩ ነው? የመጀመሪያ የምጠይቋቸው እነዚህን ሰዎች እሺ የትኛው ወር ላይ ነው የተወለዱት ብለው ጠይቃቸው። ከዚያስ ቁርአን ሐዲስ ላይ ማስረጃ ስትል እሺ ወሩ አይታወቅም አይደለ? ከዚህ ታሳልፏቸው። በቃ ይሄን ጥያቄ ጠይቋቸው። ከዚህ አያልፉ። በቁርአን ሐዲስ ላይ ረቢዑል አወል ላይ ነው የተወለዱት የሚለውን አሳየኝ በሉት። ወፍ የለም። አንደኛ። ሁለተኛ ረቢዑል አወል ስንተኛው ቀን ላይ ነው? እሺ እንስማማለን እና ረቢዑል አወል ነው በሚለው ስንተኛው ቀን ላይ ነው? 12ኛው ቀን ይላል አይደለ? በቁርአን በሐዲስ ላይ 12ኛው ቀን ላይ ነው የሚል አሳየኝ በለው። ወፍ የለም። ሁለተኛ። ሶስተኛ እሺ 12ኛው ቀን ነው በሚለው እንሂድ። ያ ቀን ጁሙዓ ቀን ቢሆንስ ታከብረዋለህ ወይ? ታከብረዋለህ? አታከብር። ምክንያቱም ሰኞ ነው የተወለድኩት በሚለው ሐዲስ ትይዘዋለህ፣ ወዴትም አይሄድም። በሶስት ጥያቄዎች አፈር ድሜ ማብላት ትችላላችሁ መውሊድ አክባሪዎች። የለም የለም፣ በፍጹም አታገኙም። ቁርአን ነው። እሺ ነብዩ አላህን አይተውታል ወይ? ነቢያችን ሰለላሁ ዐለይሂ ወሰለም አላህን አይተዋል ወይንስ አላዩም? አላህ ስብሓነ ወተዓላን በአይን እይታ እንደዚህ የማየት አቅም ያለው አሁን ማንም የለም። ሐታ ነቢዩላህ ሙሳ ለይህ ብሎ በጠየቀ ጊዜ እኔን አሁን አታየኝም ብሎታል። አስገብቶሻል ግን ኔቱ ደካ ሚቶ ይሰማል? ይሰማሻል? እሺ ጥያቄ አለ ጠይቅ። እሱ አንዴ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። 3953 ሐዲስ አብራራልኝ። እሺ ይሄን ሐዲስ የትኛው ሐዲስ ነው? ቡኻሪ ላይ ሙስሊም ላይ የትኛው ላይ ጻፈ? ትክክል። እሺ ጥያቄያችን ከዚህ በፊት አክብሬ ነበር እና እሱ አሁን ወንጀሉን ይብኛል ታዲያ እኔ በቃ ባለማወቅ ስለሆነ ስላለፈው ተውበት ማድረግ ብቻ ነው። ከዚህ በኋላ እንደተከምር። አመሰግናለሁ በጣም እሱ እኔ ጥያቄ የሽርክ ላይ ነው። ሽርክ መሻረክ በጣም በአላህ ዘንድ በጣም ምሕረት የሌለ ነው ማለት ነው። ስለዚህ ከአላህ ውጪ መማል አሁን ለምሳሌ ወረበል ካዕባ ብሎ መማል እንዴት ነው የሚታየው? ወላሂ ከሚለው ውጪ ወረበል ካዕባ ብሎ በብዛት የሚሉ አሉ። ሁለተኛ ደግሞ አላህ ላይ መሻረክ ማለት እስልምና ላይ ነበር፣ ከእስልምና ወጣ ተመልሰ ወደ እስልምና የምትገባ ይህም ከሸረክ በኋላ ምሕረት እንዴት ነው የሚታየው? እሱ አንዳንድ ሰዎች እንደ ቤት ኪራይ ነው ያደረጉት። ጀዛከላሁ ኸይረን። እሺ ለማንኛውም ከአላህ ውጭ ባሉ ስለመማል ከአላህ ስብሐነሁ ወተዓላ ውጭ ባለ አካል መማል አይቻልም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ላ ተሕሊፉ ቢአባኢኩም ወላ ቢአጅዳዲኩም መን ካነ ሓሊፈን ፈልየሕሊፍ ቢላሂ አው ሊየስሙት አሉ። በአባቶቻችሁ አትማሉ፣ በአያቶቻችሁም አትማሉ፣ በማንም ፍጡር አትማሉ ካሉ በኋላ መማል የፈለገ በአላህ ብቻ ይማል፣ አለበለዚያ ዝም ይበል አሉ። ከአላህ ውጭ ባሉ አካሎች መማል ሕክሙ ምንድን ነው? ፍርዱ ምንድን ነው ከተባለ ሽርክ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? መን ሐለፈ ቢገይሪላሂ ፈቀድ ከፈረ አው አሽረከ አሉ። ከአላህ ውጭ ባሉ አካሎች የማለ ሰው በእርግጥም ካደ ወይንም አጋራ አሉ። ታዲያ እዚህ ቦታ ላይ ሽርኩ እንደው ምሎ ከሆነ ከአላህ ሱብሓነሁ ወተዓላ ውጭ ባሉ አካሎች ከማለ ሰውየው ሽርኩ ምን አይነት ነው? ምክንያቱም ሽርክ ለሁለት ይከፈላል። ሽርኩን አክበር ወሽርኩን አስገር፣
ትልቁ ሽርክና ትንሹ ሽርክ። ትልቁ ማለት ከእስልምና የሚያስወጣው ነው። ትንሹ ግን ከእስልምና ባያስወጣም ነገር ግን ከታላላቅ ወንጀሎች ሁሉ ይበልጣል። ለአነሁ ሽርክ ነውና። ለምሳሌ ከአላህ ውጭ ባሉ አካሎች መማል ከትንሹ ሽርክ ነው የሚመደበው። መቼ ከተባለ ይሄንን የምትምልበትን አካል ልክ እንደ ፈጣሪ ነው ብለህ ካላመንክ ይህ ትንሹ ሽርክ ይባላል። ልክ እንደ ፈጣሪ ነው ብለህ ካመንክ ግን የዛኔ ትልቁ ሽርክ ይሆናል ማለት ነው። ለምሳሌ እናቴ ትሙት ብሎ የሚምል ሰው እናቴ እንደ አምላክ ነች ብሎ እያሰበ ነው እንዲህ ሰው አይደለም እኮ። ስለዚህ የሰውዬ ትልቁ ሽርክ ላይ ትንሹ ሽርክ ላይ ነው ያለው። ገብቷቸዋል አይደል? አማልክት ናቸው ብሎ የሚያስባቸውን ጣዖቶች ግን እነዚያን ቢምልባቸውና ልክ እንደ አምላክ አድርጎ ቢያስብባቸው የዛኔ ትልቁ ሽርክ ላይ ይወድቃል ማለት ነው። ይሄ ከታወቀ ታዲያ ወረብል ከዕባ ብሎ መማል ከምንድን ነው የሚታየው? መጀመሪያ ወረብል ከዕባ ማለትን ማለት ነው በከዕባ ጌታ እምላለሁ ማለት ነው። አይ ኡቅሲሙ ቢረብል ከዕባ በከዕባ ጌታ እምላለሁ ማለት ነው። በከዕባ ጌታ የከዕባ ጌታ ማን ነው? አላህ ነው አይደል? በከዕባስ መማል ይቻላል ወይ? አይቻልም በፍጹም። ወልከዕባ ብሎ ቢምል ሰውየው አይቻልም። በከዕባ እምላለሁ ግን ከዕባ ፍጡር ነውና በከዕባ ይማልም። ያ ድንጋዩ ከዕባ ፍጡር ነው፣ በእሱ አይማልም በፍጹም። ነገር ግን ወረብል ከዕባ ብሎ ከማለ በከዕባ ጌታ በአላህ እምላለሁ እያለ ነው። ስለዚህ ይሄ ሽርክ አይደለም፣ ይቻላል። ከአላህ ውጭ አልማልክም። በከዕባ ጌታ ስትል ጊዜ በአላህ እየማልክ ነው። እሺ ዘከላው ከረኑሱ አላህ ይጠብቅ። አሰላሙ አለይኩም። ወአለይኩም ሰላም። ኦኬ አጭር ጥያቄ ልጠይቅ ፈልጌ ነው። በጥፊ ህፃናትን ወይ ደግሞ ትልቅ ሰው ለቀልድም ቢሆን መመታታቱ እንዴት ይታያል በእስልምና? በጥፊ መመታታት ናቸው? አዎ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኢዛ ደረበ አሐዱኩም ፈልየተቂል ወጅህ አሉ። አንዳችሁ መመታታትን ከከለከሉ በኋላ እንዳው ከተመታታችሁ እንኳን አደራ ፊትን ተጠንቀቁ አሉ። ፈኢነ አላህ ኸለቀ አደም ዐላ ሱረቲሂ ፈኢነ አላህ ኸለቀ አልኢንሳነ ዐላ ሱረቲ አደም ከማ ቃለ ነቢ ሰለላሁ ዐለይሂ ወሰለም። በአጠቃላይ ፊትን እንዳትመቱ አደራ ተጠንቀቁ ብለዋል። ሌላውን ቦታ መታ እያሉ አይደለም፣ እንዳትመታ በጥቅሉ ነቢያችን ሰለላሁ ዐለይሂ ወሰለም እነዚያ ሰዎችን የሚመቱ ሰዎችን አላህ የቂያማ ቀን ይቀጣቸዋል ብለው ሁሉ ተናግረዋል። ኢነ ለዚነ የድሪቡነ ናስ ሰዩዓቂቡሁም ላሁ የውመል ቂያማ ብለዋል። ከማ ቃለ ነቢ ሰለላሁ ዐለይሂ ወሰለም ሰዎችን ያለ አግባብ የሚመቱ ሰዎችን አላህ የቂያማ ቀን ይቀጣቸዋል ካሉ በኋላ አደራ ፊትን እንዳትመቱ ብለው ከልክለዋል። እሺ ኦኬ። እና ላይክ ልጆቻቸውን ትንሽ ጥፋት ሲያጠፉ የሚራገሙ እናቶችስ ምናልባት ልጆቻቸውን ይወዷቸዋል፣ ግን ጥፋት ሲያጠፉት ሲያዩዋቸው እንደ ቀልድ አድርገው እንደ ቀልድ ሳይሆን በቃ ለዛ ሰዓት ንዴት ብለው የሚራገሙ ሰዎች አሉ። ይሄስ እንዴት ይታያል? በአብዛኛው ብዙሃኑ ጋር ስለሚታይ ይሄ በጥፊ መምታትና መርገም ሌሎችም እንዲማሩበት ነው ጥያቄው የምጠይቀው። ሽክረን ጀዛኪላሁ ኸይራ። አደራ ፊትን እንዳትመቱ። ሌላኛውንም ቦታ ቢሆን ሊጎዳቸው በማይችል መልኩ ነው ልጆችን የምታርም እናት ወይም አባት ካለ እቷቸው የተባለው ሐዲሱ ላይ ከስህተታቸውን ለማረም ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሙሩ አብናአኩም ቢሰላህ ሊሰብዕ ወድሪቡሁም ዐለይሃ ሊዐሽር ወፈሪቁ በይነሁም ፊል መዳጅዕ ብለዋል። ልጆቻቸው የ7 ዓመት ዕድሜ ሲደርሱ ሶላትን እንዲሰግዱ እዘዟቸው። 10 ዓመት ሲሞላቸው ደግሞ አንሰግድም ብለው በዛ አምፀው ከሆነ ምቷቸው አሉ። ያ ምት ግን ምንድን ነው? እርሳቸውን የሚገስጽና የሚያርም እንጂ የሚጎዳ አይደለም። አደራ ሰውነታቸውን የሚጎዳ ሳይሆን አንድ አባት ለምሳሌ ቆጣ ብሎ ና ብሎ በለበቅ ይመታናል አይደለ? በዚያ ነገር ታርመን ወደ ከጥፋታችን እንድንመለስ ወደ ጥሩ መንገድ እንድንሄድ ነው። አንደና ይሄኛው ነው። ሌላኛው ምንድን ነው? መራገም። አደራ እናቶች ልጆቻቸውን አትርገሙ። መራገም በእናቶቻችን ላይ በሴቶች ላይ በጣም ይበረታል። ነገር በጣም ይበዛል እና እንደዚህ ሆነ አቧ ፈርድሜ ብላ አፈር ያስበላ። ይሄ ቀላል ነገር አይደለም። መራገም ጥሩ አይደለም። ከአንደበታቸው ላይ ይሄን ነገር አጥፉት። ምርቃት ነው ከእናንተ የምንጠብቀው። መርቁ እንጂ ልጆቻችሁን አትርገሙ። የሶስት አካሎች ዱዓ አይመለስም አሉ ነብዩ ሰለላሁ ዐለይሂ ወሰለም። አንደኛ የጾመኛ ዱዓ። እሺ፣ አንደኛ የጾመኛ ዱዓ፣ ሁለተኛ
እናትና አባት ዱዓ፣ ሶስተኛ የሙሳፊር ዱዓ። ተራጋሚ መሆን ወንድሜ ነቢል እሺ ይኸውልህ አንድ ላምብና حدثنا بشر بن آدم ابن بنت أزهر السمان قال حدثني جدي أزهر السمان عن ابن عون عن نافع عن ابن عمر أن رسول الله صلى الله عليه وسلم قال اللهم بارك لنا في شامنا اللهم بارك لنا في يمننا قالوا وفي نجدنا فقال اللهم بارك لنا في شامنا وبارك لنا في يمننا قال وفي نجدنا قال هناك الزلازل والفتن وبها أو قال منها يخرج قرن الشيطان. هذا حديث حسن صحيح يعني غريب من هذا الوجه من حديث ابن عون. وقد روي هذا الحديث أيضا عن سالم بن عبد الله بن عمر عن أبيه عن النبي صلى الله عليه وسلم. قال نبياتنا صلى الله عليه وسلم دعاء يرغبونه قالوا وفي نبياتنا صلى الله عليه وسلم قالوا اللهم بارك لنا في شامنا اللهم بارك في يمننا. አምላክ ያላህ ሆይ በሻም በሶሪያ ላይ እንዲሁም በዚያ አካባቢ ያሉትን እንዲሁም ደግሞ የመን ላይ እነዚህን ባርካቸው ብለው ነቢያችን ሰለላሁ ዐለይሂ ወሰለም ዱዓ ያደርጋሉ። ወፊ ነጅዲና በነጅድም ላይ አሏቸው ቃሉ አላሁመ ባሪክ ለና ፊ ሻሚና ወባሪክ ለና ፊ የመኒና በሻምና በየመን ላይ ባርክልና አሉ። ቃሉ ወፊ ነጅዲና በነጅድም ላይ ብለው ነቢ ሰለላሁ ዐለይሂ ወሰለም ጠይቋቸው ቃለ ሁናሊከ በዚያ ቦታ ላይ ማሉ ነቢ ሰለላሁ ዐለይሂ ወሰለም አዘላዚል የመሬት መንቀጥቀጥ ይኖራል አሉ። ወልፊተን ፈተናም ይኖራል በዚያ አካባቢ ወቢሃ በእርሷም ላይ አው ቃለ ሚንሃ ከእርሷ የኽሩጁ ቀርኑ ሸይጣን የሰይጣን ቀንድ ይወጣል ማለት የሰይጣን መንገድ የሚያስተላልፍ ማለት ነው። እንግዲህ ይህን ይዘው ቅዱሳኖች እነዚህ ምንድን ናቸው? ዑባድ አልቁቡር አልአሕዋሽ ያሉ ሙሐመድ ብን አብዱል ወሃብ ነው ከዚያ የወጣ ይሉናል። ሰው የሚመዘነው በእምነቱ ነው። ምንድን ነው እምነቱ? ሙሐመድ ብን አብዱል ወሃብን ከሰይጣን ጋር ልታመሳሰሉ የቻላችሁበት መንገድ ምንድን ነው? ቀብር ላይ ሄዳችሁ አትነፋደፉ ስላለ፣ ወልዮችን አትጣሩ ስላለ፣ የአላህን ባህሪ በትክክል እንደመጣው አጽድቁ አትካዱ ስላለ በዚህ ነው። ይህ በፍጹም ሙሐመድ ብን አብዱል ወሃብን ላ ይመثሉ ሼክ ሙሐመድ ብን አብዱል ወሃብ ረሒመሁላህ ተዓላ። ይሄ ነው። እሺ ጥያቄ ያለው ሰው ይጠይቅ። ኦኬ ጥያቄን ጨርሻለሁ። በጣም አመሰግናለሁ። አውረዱኝ። ቴንክ ዩ። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሱረቱል ማኢዳ ላይ ቁጥር 12 ላይ ሱረቱል ማኢዳ ላይ እስቲ ክፈትና አንዴ የሚለውን እንትን በልልኝና አንዳንድ ሰዎች በውስጥ እየላኩልኝ ከሱረቱል ማኢዳ ቁጥር 12 ጀምሮ ያለውን አንብቢ እስልምናችሁ ምን ያህል እንደሆነ እያሉ እየላኩ ብዙ ሰዎች እየፈተኑኝ ነውና በብዙ አይነት መልኩ ብዙ ነገር እየላኩ ብቻ አንተን እያሉኝ ነው። እስኪ እቺን ቦታ እንድታስረዳኝ ነው። እስኪ አነብልሽ አላህ ግለ አታመጣቸውም እዚህ እናንተም ድረስ እነሱ አይመጡም። ዝም ብለው ችግርን በቃ አንዳንድ ጊዜ ሰዎች በችግራቸው ምክንያት ብዙ የሚፈተኑ የለ በዛ መሀል 1000 2000 የሚልኩልኝና እስቲ መጽሐፍ ቅዱስ አንብቢ እስኪ የሆነ ነገር አድርጊ ምናምን ይሉኛል። ያው በዛ ምክንያት እስቲ ቁርአን እኔ ከቁርአን ነው የምፈልገው። አሁን የቁርአን እሷን ቦታ ሲያሳዩን ጊዜ ትንሽ ውስጤ አይ ሱረቱል ማኢዳ ቁጥር 12 ጋር ሱረቱል ማኢዳ ቁጥር 12 ነው ያልሽው? 12 ቁጥር 12 ላይ ያለችውን ቦታ እንድታስረዳ። እሺ አላህም የእስራኤልን ልጆች የጠበቀ ቃል ኪዳን በእርግጥ ያዘባቸው ከእነርሱም 12ን አለቆች አስነሳ። አላህም አላቸው እኔ ከእናንተ ጋር ነኝ። ሶላትን ብታስተካክሉ፣ ግዴታ ምጽዋትንም ብትሰጡ፣ በመልእክተኞቼም ብታምኑ፣ ብትረዷቸውም፣ ለአላህም መልካም ብድርም ብታበድሩ ኃጢአቶቻችሁን ከእናንተ በእርግጥ አብሳለሁ፣ ከስሮቻቸው ወንዞች የሚፈሱባቸውንም ገነቶች በእርግጥ አያስገባቸዋለሁ። ከዚህም በኋላ ከእናንተ የካደ ሰው ቀጥተኛውን መንገድ በእርግጥ ተሳሳተ ይላል። እሺ ምንድን ነው እዚህ ጋር ግልጽ ያልሆነልሽ ነገር ወይም ግልጽ አልሆነም ብለው እነሱ የተናገሩት ምንድን ነው? ማለት የእስራኤል ልጆች የተባረኩ ናቸው እንትን ያሉ ናቸው ምናምን። እስኪ ይኸውልሽ ከእነሱ የካደ ምናምን ይሉኛል። ከእነሱ የካደ ፈጣሪሽ ራሱ አልተቀበላቸውም እና እነሱ ጻድቆች ናቸው ምናምን ነው የሚሉኝ። እና ደግሞ በዚህ ሰዓት ደግሞ አይምሮዬ በጣም ብዙ ጭንቀት ውስጥ ስላለ እንዲህ በቃ ብዙም ጊዜ እንደ ዱዓም በዛው እንድታረጉልኝ ነው ፈልገው ውስጥ ያላችሁ በሙሉ አላህ በዲኔ እንዳይፈትነኝ ያ ረቢ። አላህ ሁላችሁም ዱዓ እንድታረጉልኝ እፈልጋለሁ። እኮ ጥያቄሽ ስጠይቅሽ አዳምጪሽ።
እሺ 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 እነዚህ ሰዎች እንርዳቸው ብለው የሚልኩልሽ 1000-2000 ይቅርብሽ። በዚያ የተፈታሽ ይቅርብኝ። እኔማ ትቻለሁ። ለማንኛውም አዳምጪሽ። እዚህ ቦታ ላይ የሚያወራው ስለማን ነው ከተባለ አላህ ስብሐነሁ ወተዓላ ቃል ኪዳን የያዘባቸው ደጋግ ነብያቶችን ነው። እስራኤላውያን ናቸው እኮ ነብያቶች። እኛ ከሀገሩ እኮ አይደለም ችግራችን። ነብያትን ሲያሳድዱ ከነበሩ አካሎች ነው። እነዚህ ሰዎች እያሉሽ ያለው የነብያት ጠላት የሆኑት መሲሁን እንደ አምላክ የቆጠረን አካል በየትኛው የእስራኤል ነብይ ነው ኢየሱስ ክርስቶስ ነብዩላህ ዒሳ ዓለይሂ ሰላም እኔ አምላክ ነኝ ያላቸው የቱ ጋር ነው? ለማንኛውም ይህ የሚናገረው አላህ ስብሐነሁ ወተዓላ ቃል ኪዳን የያዘባቸው ደጋግ ነብያቶችን ነው። እስራኤላውያን ነብያቶችን አላህ ስብሐነሁ ወተዓላ ልኳል። ስለዚህ አላህም የእስራኤል ልጆችን የጠበቀ ቃል ኪዳን በእርግጥ ያዘባቸው። አላህ ስብሐነሁ ወተዓላ ከእነርሱ ቃል ኪዳንን ይዟል። ከሙሳ ቃል ኪዳን ይዟል። ከዒሳ ቃል ኪዳን ይዟል። ከነዚህ የያዘውን ቃል ኪዳን እያወራ ነው። አሁን እነዚህን እኮ እኛም እንወዳቸዋለን ብለሽ መልሽላቸው። በጣም እንወዳቸዋለን፣ የተከበሩም ናቸው። ከእነርሱ የካደ የሚለው ደግሞ ማንን ነው ከተባለ ከነዚህ የሚክድ ካለ አላህ ስብሐነሁ ወተዓላ በተሳሳተ መንገድ ላይ ናቸው ብሎ እየገለጻቸው፣ ነቢያቶች ደግሞ የተሳሳተ መንገድ አልያዙም። እሺ ይህ ነው ማለት ነው። ጀዛከላህ ኸይር። እሺ አመሰግናለሁ። ጀዛከላህ ኸይር። እሺ እሺ ለሙሐመድ መምጣት ትንቢት የተናገረ ነብይ ያለነ ማስረጃ ምዕራፍ ቁጥር ስጡ። ከጠፋሁ ሞት ተደርጌ ነው። እሺ ኢየሱስ ክርስቶስ ተናግሯል። አላህ ስብሐነሁ ወተዓላ ሲያመሳልን ሱረቱ ሶፍ ቁጥር 6 ላይ ኢየሱስ ከእኔ በኋላ አንድ መልእክተኛ ይመጣል ስሙም አሕመድ ወይም ሙሐመድ ይባላል ብሎ ትንቢት ተናግሯል። አይ በቃ እሺ እቺ ጥያቄ አለሽ? ሄሎ እሺ አድነች ካላችሁ በተራ አስገቧቸው። ሁሱ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ወአለይኩም ሰላም። እኔ አንድ ጥያቄ ነበረኝ። አሁን አንድ ሰው እየሰገደ በምን ያክል ርቀት ላይ ነው ልናቋረጥ የምንችለው? ስጁድ እስከሚወርድበት ቦታ ድረስ። ከዚያ በኋላ ሄደው ቢያልፉ ችግር የለውም። ነገር ግን አንድ ሰው ሰዎች ከተዘናጉት ሱናዎች መካከል አንደኛው ምንድን ነው? በሚሰግዱ ጊዜ በተለይ ሰው የሚተላለፍበት ቦታ ከሆነ ስትራ ነገር ማድረግን መርሳት። ሰዎች ከዚያ በኋላ ቢያልፉ ችግር የለም። እሺ ስለዚህ ስጁድ ላይ ግንባሩ ከሚያርፍበት በኋላ ላይ ማለፍ እንችላለን ማለት ነው። السلام عليكم. وعليكم السلام. يا أستاذ يسمع دمتي؟ دمت እኔ የሆነ አንድ ጥያቄ ነበረኝ። ስለ እንትን እንድታብራር ጀነት የሚገባው በእናት መሀል የሚባለው ነገር በሐዲስ ላይ ነው ወይስ ቁርአን ላይ ነው? አድሚኖች ምንድን ነው ስራቸው? ሰማኝ ኡስታዝ፣ ስለ ጀነት በእናት መሀል እግር ነው የሚገባ የሚባለው ነገር እዚህ ላይ ልታብራሪ ፈልጌ ነው። ከሐዲስ ነው ወይስ ቁርአን ላይ ነው ያለው? እሺ አንድ እሱ ሐዲስ ግማሽ ለምሽ ضعيف ነው ብሏል። አልጀነቱ ተሕተ አቅዳም الامهات የሚለው ጀነት ከእናት እግር ስር ነች። ነገር ግን ትርጉሙ ትክክል ነው። ያ ማለት ለእናት መልካም በመዋል ጀነት ይገኛል ነው መልእክቱ። ኦኬ መልካም በመዋል ጀነት ይገኛል ነው። ነብያችን ሰለላሁ ዐለይሂ ወሰለም الجنة أوسط الوالد أوسط أبواب الجنة ብለዋል። ወላጅ የመካከለኛው ጀነት በር ነው ብለዋል። እሺ አመሰግናለሁ። ሰላም አለይኩም ወሱ። ወአለይኩም ሰላም። እሺ ኮሜንት ላይ ነፍሴ በኢየሱስ እጅ ነው ብለዋል ነብዩ መሐመድ። ቡኻሪ 3448 ላይ ይላል። እንደዛ ሚል የለም፣ እንደዛ ሚል የለም። ለዚህ እንግሊዝኛውን ወይንም ጉግል ላይ ሄዳችሁ የምታዩት ነገር በዚያ ላይ እንትን አትበሉ የምንላችሁ።
ነቢያችን ሰለላሁ ዐለይሂ ወሰለም እዚህ ሐዲስ ላይ ምን ይላሉ? حدثنا إسحاق أخبرنا يعقوب بن إبراهيم حدثنا أبي عن صالح بن شهاب أن سعيد بن المسيب سمع أبا هريرة رضي الله عنه قال قال رسول الله صلى الله عليه وسلم والذي نفسي بيده نفسي بأجوب هنا بأملاك بالله سمر الله يعلم النبي صلى الله عليه وسلم كان ميملبت مع الله مكاكل نفسي بأجوب هنا ومن الله يعلم بركته وتري من الله نفسي بأجوب هنا من الله قالوا بهلا لا يوشكن أن ينزل فيكم ابن مريم يا مريم لج بمكاكلات شوف لما وردك أربع الله كذا منالو حكما عدلا فتحوي مريهو نبي الله عيسى كسماي بميورد غزي زاني يچن عالم يمراتال يستدرا بمندنو يمراو كتباله بليل حديث لا النبي صلى الله عليه وسلم بالله مصحفنا باني سنه ብለዋል በቁርአንና በሐዲስና አንድ የነብዩ ሰለላሁ ዐለይሂ ወሰለም ተከታይ ሆኖ ነው የሚመጣው የነብዩ ሰለላሁ ዐለይሂ ወሰለም ህግና ስርዓት እየፈጸመ አምላኩን አላህን እያመለከ ይቀጥላል ህዝብንም በዚያ ያስተዳድራል ይመራል ገባቸዋል حكما مقسطا فتحاوي ماري هنو يوردال كسماء على النبي صلى الله عليه وسلم فيكسر الصليب مسكالا يسبر الله ويقتل الخنزير مسامانا يقتل الله ويضع الجزية قبرنا ودك أدرقا يزالي ما أنه قبر ميكافل إلا مزي مدر الله يعني زي أدرقا ويفيض المال إلى الله يقتلوا من آله حتى لا يقبله أحد ገንዘብንም ያትረፈርፋል አሉ ዒሳ አለይሂ ሰላም መንግስት ነው አይደለ መንግስት የዚህ ዓለም የሀገሪቱን እንትን በቃ ራሱ ይቆጣጠራል አለ ሀብትን የዛኔ በነፃ ለህዝብ ገንዘብን ይለቃል አሉ ለራሱ ምን ያደርግለታል ገንዘብ ሊሰበስብ አይመጣም ዒሳ አለይሂ ሰላም ከሀገሪቱ የሚገኘውን ገቢ እንዳለ ለድሃዎች ያትረፈርፋል በሱ ዘመን ድሃ አይኖርም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ኮሜንት ላይ ብልግና ቃል እየጻፉ ነው አድሚኖች ባካችሁን ስራችሁን አንዴ ልንገራችሁ ብልግና ቃል ሲጽፉ ካያችሁ አላህና መልእክተኛውን ሲሳደቡ ሲያንጓጥጡ ካያችሁ እኔን ከተሳደቡ ችግር የለውም አላህና መልእክተኛውን ሲሳደቡ ወይም ብልግና ቃል ሲጽፉ ነቢያትን ሲሳደቡ አምላክን ሲሳደቡ ካያችሁ ሚውት አድርጓቸው ብሎክ እንዳታደርጓቸው እሺ ለማንኛውም ምን እያለ ነው እዚህ ቦታ ላይ ወይፊድ المال ገንዘብንም ይለቃል ያትረፈርፋል አሉ ነብዩ ሰለላሁ ዐለይሂ ወሰለም በዒሳ ዘመን ድሃ አይኖርም ምን አሉ ቀጥለው حتى لا يقبله احد አሉ አንድ ድሃ የሚቀበለው ሰው እስኪያጣ ድረስ አንድ ሀብታም አሉ በሌላ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ተሰደቁ አሉ ምጽዋት አድርጉ አሉ قبل ان ياتي على الناس زمان يخرج الرجل بصدقته ولا يقبله احد ويرجع بصدقته ምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም ሰዎች ሆይ ለድሃዎች ምጽዋት ስጡ ሰደቃን ስጡ ካሉ በኋላ ወደፊት በሰዎች ላይ የሆነ ጊዜ ከመምጣቱ በፊት ያም ጊዜ ሀብታም ሰደቃ ለመስጠት ምንዳ ለማስጻፍ ከአላህ ዘንድ ተመልከቱ ገንዘቡን ይዞ ይወጣል የሚቀበለው ድሃ አጥፎ ይመለሳል አሉ ተሸክመህ በጆልያ ትወጣለህ ሰደቃ ለመስጠት የሚቀበልህ ታጣለህ ሁሉም አለው ያ ዘመን የዒሳ ዘመን አሁን ሚስጥሩ ምንድነው የዛኔ ሰዎች ሁሉ በጸጋ የሚትረፈረፉበት የጸጋ ዘመን ያ ዘመን የጸጋ ሰዎች ለምንድነው ይሄ ሊሆን የቻለበት ምክንያቱም ከላይ ምን ብሏል በፍትህ ይመራልና አሉ ያ ፍትህ መምሪያው ምንድነው ህጉ የአላህ ቃልና የነብዩ ሰለላሁ ዐለይሂ ወሰለም አስተምሮ ቁርአንና ሐዲስ በቁርአንና በሐዲስ ዓለም ስለምትመራ ጸጋ ይትረፈረፋል የዛኔ የዓለም ህዝብ አማኝ ይሆናል እንዳለ አላህ በቁርአን ላይ በሱራ ኒሳ ላይ ምን ብሏል وإن من أهل الكتاب إلا لا يؤمنن به قبل موته አለ አንድም ሰው አይኖርም የዛኔ ምድር ላይ አይሁድም ሆነ ክርስቲያን ማንኛውም እርሱ ከመሞቱ በፊት የሚያምኑ ቢሆን እንጂ አለ የምድር ሰዎች እንዳለ አማኝ ይሆናሉ ለአላህ ህግና ስርዓት ይተዳደራሉ ነብይ ያስተዳድራታል ስለዚህ የዛኔ ጸጋ ይትረፈረፋል ويفيض المال حتى لا يقبله أحد አለ حتى تكون السجدة الواحدة خير من الدنيا وما فيها ثم يقول أبو هريرة واقرأوا إن شئتم وإن من أهل الكتاب إلا ليؤمنن به قبل موته هنا يسلام أش يا قال لك أنت أشي يا قال لك يقبل شلوش يسمى نعم እኛ አሁን ያለሁት እኔ ደሴ ነው ብዙ ወንድሞች የሚሰሩት እዚህ ስራ የምንሰራው ነበረ
ስራውም የግል ስብዕና ስልጠና አለ። ካምፓኒው የግል ስብዕና ስልጠና ይሰጣል ማለት ነው። እና እሱን እያስተዋወቅን በጎን ለጎን ቢዝነስ አለው። እኛ መጀመሪያ ወደ ካምፓኒው ስንቀላቀል የሆነ የምንከፍላቸው ብሮች አሉ በአራት አይነት መስፈርት። ያንን ክፍያ ከከፈልን በኋላ ወደ ካምፓኒው እንቀላቀላለን። እንደገና ያንን ስልጠና እየሰለጠን ሌላ የሚሰለጥኑ ጓደኞች ምናምን ስናመጣ ልክ ወደዛ ካምፓኒ ስናቀላቀል ለኛ ሂሳብ ይታሰብልናል። ይሄ እንዴት ነው በእንትኑ አካባቢ? ይሄ ልክ እንደ ቲያንስ የሚባል ነገር አለ አይደል? ቲያንስ የሚባል ካምፓኒ የሚባል አለ። ግን ይሄ ብሬክ ስሩ ወይም አልፋ ነው የሚባለው እኛ ያለንበት። ስሙ ነው የተቀየረው። የሆነ ሰዎችን ታመጣለህ አንተ ቁጭ ብለህ ያንን ባመጣበት። ይሄ ተገቢ አይደለም። ይሄን ስራ ዑለሞች ከልክለዋል። እሺ እንትን ግን አሁን ቲያንስ የሚባለው የሆነ መድኃኒቶች ምናምን ነው የሚሸጠው። ይሄኛው ግን የግል ስብዕና ስልጠናው ማለት ነው። ብዙ ወንድሞቻችን አሁን ሱስ ላይ ምናምን ነበሩ፣ የማይሆን ህይወት ላይ ነበሩ። እነሱ ግን አሁን ወደ ጥሩ አመለካከት የተመለሱ ወንድሞች ምናምን ስላሉ በዛ አኳያ ሲታይ ይኸውልህ ወንድም የሰዎችን ሐቅ አላግባብ የሚበላበት ቦታ ከሆነ እሱ አይፈቀድም። የእናንተ ሐቅ ራሱ በሌሎች ይበላል፣ እናንተ ደግሞ ሌሎች ልክ እንዲሁም። ይሄ ተገቢ አይደለም። ብትተውት የተሻለ ነው። ኮሜንት ላይ ስራውን የምናውቀው ሰዎች አሉ እያሉ ነው። ደግሞ እዚህ ጋር ስጠይቁ ጊዜ ስራው እንዲፈቀድ አድርጋችሁ መስመስ አድርጋችሁ እንትን አትበሉ እና በትክክል ስራውን ግለጹ። እንዳጠቃላይ ከቲያንስ ጋር ተመሳሳይ የሆነ ነገር ነው። እሺ ብትርቁት የተሻለ ነው። ተውት። ሁሱ ፈጣሪ ላይ እንደሌለ የሚገልጽ መጽሐፍ ቅዱስ ጥቅስ ስጠኝ ታይቷል የሚል ወገናችን ስላለ ነው ይላል። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ያዝግ። አንድም ሰው እንኳን አላየውም፣ ሊያየውም አይቻለው፣ ማንም ሊቀርበው በማይችል ብርሃን ይኖራል። ነገር ግን ይሄንን የመጽሐፍ ቅዱስ ጥቅስ ክርስቲያኖች ክደውታል። ክርስቲያኖች የመጽሐፍ ቅዱስ ተቃዋሚዎች ናቸው። አምላክን ያየ የለም እየተባሉ ታይቷል 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 ታይቷል። እሺ ይሰማል? تسمعين كلامي ولا؟ አይሰማም? ይሰማል። ይሰማል።